በቅዱስ ቁርባን ሰው ሞት አላልክም ኤርሚያስ ብለሃል። ኦኬ ያ ራይት አይደለም ወንድምየው መጣ ኤርሚያስ ወንድምየው ኖ እሱ ላይ ስርዓት እዛም ላይ ውሸት ነው የዋሸው ወንድምየው መጣ አድምጠኝ እሺ እሱ ላይ ስርዓት ትይዛለህ እሺ ብራዘርዬ ኦኬ ልጋጋችሁን ስትጠርጉ የነበረው አብሮ አደጌ ሞት ላይ አብራችሁ ስስቆ የነበራችሁ ሰዎች የወንድሙ መምጣት ነገሩን አስታውቆታል ኦኬ የማንም ጠንቋይና መተተኛ አፉን ሲከፍት ነበር አይደል ኦርቶዶክሳውያን ደብተራው አድምጠኝ ተከባብረን እናውራሽ አድምጠኝ ሌላውን አትንካ እኔን ብቻ ነኝ ኦኬ አድምጠኝ አንተም ለኔ ተናገር አፍን ስታላቅቅ በለኝ እኔ አድምጠኝ ኦኬ ስለዚህ አብሮ አደጌ ሞት ላይ ሁለተኛ ብለህ ሐሳብ እንዳታነሳ እኮ ይሄውን የሰርቼበታለሁ ሞተ ብለህ አድምጠኝ በቅዱስ ቁርባን አልሞተም አድምጠኝ ብራዘር አድምጠኝ አልኩ እሺ አድምጠኝ የአብሮ አደጌ ሞት ላይ ቅንጣት ያክል ነገር አንተም ቢሆን ከፈለክ በፈለከው ቤትን ከፍተህ መጮህ ትችላለህ ኦኬ አንዳች ነገር እንዳታነሳ እሺ ህመሜ ስለሆነ ማለት ነው ኦርቶዶክስ አድምጠኝ ታሜ ጌታ እግዚአብሔር ኦርቶዶክሳውያን ግን እኔን ተናገረኝ እኮ አድምጠኝ እኮ አልኩ በቃ አድምጠኝ ከዚህ በኋላ እሱን ሐሳብ እንዳታነሳ እሺ እዚህ ላይ ማልዋሸም ኤርሚያስ ዋሽታ በቃ አንተ ጥቁር ድመቱ የኔ ነው ብለሃል ይኸው እዚህ ያላችሁ 730 ሰው ማን ነው ጥቁር ድመት እሱ ነው ያለው እኔ አላልኩ አንተ ጌታ የሚያሳይ ጥቁር ድመት ብቻ ነው አስጨርሰኝ ለዚህ ነው የጮህከው ማለት ነው እኔ ስም ባልጠቀስኩበት ሃይማኖት ባልጠቀስኩበት ታሜ ልብ በል ስም አልጠቀስኩም ሃይማኖት አልጠቀስኩም ከኔ ጋር የሚያገለግል ነው ብዬ አላልኩም እዚህ ሶሻል ሚዲያ ላይ ነው ከየትኛው ቤተ እምነት እንደሆነ አለየውም ስሙ ማን እንደሆነ አለየውም እኔ ግን እግዚአብሔር በራእይ አሳይቶኛል ሰውየውን ባላስታወቅኩበት ሃይማኖቱን ባልተናገርኩበት አንተ ግን የጥቁር ድመቱ ጉዳይ ደም ቃል ኪዳን የተደረገበት ከንክኖህ አስቀድመህ መልስ ሰጥተሃል ማለት እኔ እንደውም እሱም ቪዲዮ አላየሁትም እንግዲያው ምን ያለበት ምን አይችልም እንደሚባል እንግዲህ እቺ ጥቁር ድመት ሳጅኖች ይመርምሯት አስቀድሞ የጮኸ ሰው አያድምጠኝ አስቀድሞ የጮኸ ሰው ችግር ያለበት ነው ይባላል በሀገራችን ባህል ማለት ነው ታሜ በእናንተ ነው አንተ ከሌለህበት ቆይ ወንድሜ ታሜ አንተ ከሌለህበት እኔ ስምህን ሜንሽን አላርኩም አንተን የማንንም ስም ሜንሽን አላርኩም ራዩን ብቻ ነው የተናገርኩት ኦኬ ራዩን ደግሞ መናገር ነው ዛሬ አይደለም የጀመርኩት ልብ በል ኦኬ አንተ ቀድመህ ክሌም ካደረከው በቃ እንግዳው እዚህ ያላችሁ ሰዎች ስሙ የጥቁር ድመቱ ጉዳይ ከኔ ጋር ይገናኛል እያለ ነው ታሜ እኔ ግን አላልኩም እኔ እድል ስጠኛው ኤርሚያስ ኦኬ ቴንክ ዩ እድል ስጠኝ እኔ ስቀብር አላደኩም ሲቀበርም አይቻል አቅም አቀባበሩንም ከልጅነቴም ጀምሮ እስከ እውቀቴ ድረስ አላቅም ሲቀበር ያደገሰው ቆይ ታዲያ ለምን አስጮኸህ እኔን አዳምጠኝ ለምን አስጮኸህ ቆይ እኔን አዳምጠኝ ኤርሚ አዳምጣለሁ ታሜ ግን ለምን አስጮኸህ ታዲያ እኮ እኔን አዳምጠኝ እኔና መልስ እየመለስክልኝ ብዬ ነው ስቀበር አላደኩም እንዴት እንደሚቀበርም አላውቅም እኮ ለምን አስጮኸህ ታዲያ ታሜ እንዴት እንደሚቀበር ካላወቅ ስለዋሸ ነው አይጮኩት ውሸት ነው ዋሸው በምን አወቅ ሲቀበር ያደገ ሰው ነው የሚያወራው ሁሉ ይሄን ነው ኦኬ ስለዚህ ተመስገን የጌታ ልጅ የሚባለው በጥቁር ድመት ቃል ኪዳን ያደረኩ ሰው እኔ ነኝ የዛ መልእክት ባለቤት እኔ ነኝ ያለ ነው እኔ ሳልጠራው ማለት ይሄ ጥንቆላ ነው የሚባለው በቃ ይሄ ይገባናል ወልክ ነው የሚባለው ኤርሚያስ ኦኬ ይገባናል ታምዬ በቃ አሁን ጠንቆላ ወልክ ማለት አይደል ጨረስን አንተ ጌታ ጥሩ ነገር አሳየም ወይ ነው ተከባብረን ነው የምናወራው እሺ ተከባብረን ነው የምናወራው እሺ እኮ ያከበርኩ ታዲያ ያንተ ነው ለምን ትለኛለህ አድምጠኝ እኔ ገና ስመጣ ነው ቆይ ሪኩዌስት የላከልኝ ገና ስመጣ ነው ያው ተቀብዬ ገባሁኝ ኦኬ አንደኛ አሁንም ደግሜ ልናገር ያ ግለሰብ እዚህ ሶሻል ሚዲያ ላይ ነው ያለው በእርግጥ እዚህ ሶሻል ሚዲያ ላይ ነው ያለው ያ ግለሰብ ከጥልቅ የወጣ አጋንንት አብሮ ተስሮ የቆመ ሰው በጥቁር ድመት ደም ቃል ኪዳን ያደረገ ሰው መሆኑን እኔ መልእክቱን ተናገርኩኝ ቤተ እምነቱ ከጴንጤ ይሁን ከእስላም ይሁን ከኦርቶዶክስ አይታወቅም ምክንያቱም እዚህ ሶሻል ሚዲያ ላይ ሁሉም ተነስቶ ያገለግላል ስም አልጠቀስኩም ሃይማኖቱን አልጠቀስኩም ምንም አላልኩም ጊዜው ሲደርስ መጥቀስ ያለብኝን ጠቅሳለሁ ልብ በል አንተ የጥቁር ድመቱ ደም ቃል ኪዳን ጉዳይ ከንክኖህ ምላሽ ሰጥተሃል ምላሽ የሰጠኸው ምንድነው ማለት ነው አስቀድመህ ጮኸሃል መልእክቱንም ከጌታ የተቀበልኩትን ውሸት ነው እያልክ ታጣጥላለህ ማለት ነው አንተ ያውም አንተ
እንደ ጌታ ጥሩ ነገር የለውም አንተ ጋር ተመስገን። ቆይ ልብ ልበል። ያውም አንተ የሚያስቀኝ ያውም አንተ እኔ ነኝ የሰራሁበት ቪዲዮውን። ለምን መሰረት ይችላል ከአንተ ጋር ሰዎች ሲጣሉ ለምንድነው እኔ አንተ ጋር ስመጣ ለምንድነው ጫጫታ? ሁለት ሰው እያወራን 10 ሰው እንደሚያወራ አታድርገው። ተደማምጠን እናውራ። እሺ ጊዜሽ ጠይሽ 5 ደቂቃ ልስጥና 5 ደቂቃም አላወራም። እሺ እኔ ራዩን ስናገር አሁንም ልብ ብለህ ስማኝ፣ ይሄ መጨረሻዬ ነው። ራዩን ስናገር ያን ግለሰብ እግዚአብሔር አሳይቶኛል። ያ ግለሰብ እምነቱ ጴንጤ ይሁን ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እዚህ ሶሻል ሚዲያ ላይ ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም፣ ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ፣ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው። ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ የተናገራል። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ፣ ተናግረ ፐብሊክ ነው የማደርገው እኔ። ኦኬ፣ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናዳሃል፣ አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራውበት ግለሰቡየውንም ስሙን ባልጠራውበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ እነግርሃለሁ። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገር። ማወራው ካንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ ታመጣለህ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምፅ ነው የማመጣልህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ድመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እኔ እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ፣ የብፁዕ አቡነ እንድርያስን የድምፅ ቅጂ አልሰማሁም። በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምፅ ሪከርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ለምን ቤተክርስቲያኒቱ ቋንቋኛ ነው? ኤአይስ ቢሆን የድምፅ ሳይሆን ነገር ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ልታመጣ የምፈልገው ድምፅ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሚ እየተደማመጠን። እሺ ኦኬ፣ ኤአይስ ቢሆን አልከኝ። ኦኬ፣ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ፣ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብለው ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁ የቲክታክ ላይ የምታገልገው ኦርቶዶክሳውያን አንዳችሁም እንኳን ኤአይ መሆኑና አለመሆኑን
ቴክኖሎጂውን ተጠቅማችሁ ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ ላይ ያሉት ብፁዓነ ሊቃነ ጳጳሳት ሲኖዶሱ ለምን አላጣራም? ምክንያቱም የተጠሩት ሰው አንድ ቲክታክ ላይ የሚያገለግሉ ተራ ሰው አይደሉም። ያው ማለት ተራ ሰው አይደሉም ማለት ሳይሆን በእድሜም በእውቀትም ማኳያ ፈልጌ እንጂ የሰው ተራ የለውም። እሳቸው የተናገሩትን የድምፅ ቅጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው አክቲቪስት መስፍን ፈይሳ ሮቢ ነው አውጥቶ ከጠቅላይ ቤተ ክህነት ነው የተሰጠኝ መረጃው ብሎ አውጥቶ የዘረገፈው ማለት ነው። ለምን ይሄ ድምፅ ሲሰማ አንድም ኦርቶዶክሳዊ ለምን ጠቅላይ ቤተ ክህነቱ ውሸት ነው ይሄ ድምፅ ብለው ለምን እንትን አላ ምንድነው መግለጫ አልሰጠም? በጣም ጥሩ መልስልኝ። የማንም ተራ ዱርዬ እየመጣ ቪዲዮ ለሰራበት መልስ ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለሚባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ ይህንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድሳለሁ ብሎ ለወጣ ሰው መልስ ሲመልስ አይደለም። ይህንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸውም። ስለዚህ በአግባቡ ሲቀብሩ አክቲቪስት መስፍን ፈይሳ ሮቢ ይህንን የሰራው ማን እንደሆነ እነግርሃለሁ። ቪዲዮን እኔ እኮ ነበርኩበት እኮ እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት እኮ አውቋል። ላይቭ ሁሉ ገብተህ ብራዘር ቪዲዮን እኛ መስራት አረ እኔም ቪዲዮ አሳየኝ። አንተ ሲቀበር ያለውን አሳየኝ ነው። ውሸት ነው የምታወራው ነው። እኔ ከብፁዕ አቡነ እንድርያስ ጋር አስማትና እንትን በቃ ባሪ ያልነበርኩም እንዴት ለዛሳይ ይችላል? እሳቸው አባት ናቸው። በረከታቸው ይደረብኝ። በግ መቅበሩም ይደርብህ። በረከታቸው ይደርብኝ። ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው የተናገሩት የታድሷውያን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷውያን ፊልም ነው። ብራዘር የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣው? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩ የስልክ ቅጂ ነው መሰጠኝ። አንተ መሰጠኝ የስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር እኮ የእናንተ ኤአይ ነው። የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያውቀው። የእናንተ ስራ በለስተሌማ የኛ ጴንጤዎች ያንተም ጭምር እኔ ጴንጤን ስራ ትችሉ ነው። እኔ ብፁዕ አቡነ እንድርያስን በግ ያስቀበርኳቸው በትክክል ቪዲዮ አሳየኝ። ይሄ የእናንተ ስራ ነው። እኔን አማክረው ከኔ ጋራ ተመካክረው አይደለም በጉን የቀበሩ እሳቸው መሆናቸውን ኤርሚ እሳቸው መሆናቸውን በቪዲዮ አሳየኝ። ድምጻቸው የእሳቸው አይደለም። የምናደድለት አምላክ የለኝም የምኖርለት ብራዘር እኔ ስለ አምላክ አይደለም። ምኑን ተናደድከው? የምናደደው ለኢየሱስ ብዬ ነው እንዴ የምናደደው? አልናደድም። የምኖርለት ጌታ ነው ያለው። እኔ እኮ ያልኩ አንተ ለምን ተናደድክ እንጂ አንተ ተናደድክ ሆነ ንገረኝ። እኔ አልተናደድኩም። በጣም ጨሳል ብራዘር። የምር አልናደድም። ለመሰለ የምናደድለት አምላክ የለኝም የምኖርለት። እሺ ተረዳው። ካልተናደድክ አሳየኝ። አድምጠኝ እንዴ እየነገርኩ እኮ ነው። ብፁዕ አቡነ እንድርያስ እኮ የኔ እኮ ጓደኛ አይደሉም። የኔ አባት እኮ አይደሉም፣ መንፈሳዊ አባት አይደሉም። እንዴት ነው እሳቸው በጉን ሲቀብሩ ጠቅላይ ቤተ ክህነት ግቢ ውስጥ ቀብረነዋል ብለው ሲሉ እንዴት ነው ለኔ አሳየኝ፣ ማስረጃውን ሲቀብሩ ቪዲዮ አሳየኝ። ኦኬ ሲቀብሩ መረጃውን አክቲቪስት መስፍን ፈይሳ ሮቢ የኦርቶዶክስ እምነት እሱ ያንተ ስራ ነው ኤርሚያስ። አድምጠኝ ዲኮታችሁን ያላቆም እንዴ መስፍን ፈይሳ ሮቢ ላምጣው፣ ልደውልና ላስገባው። አስገባ። እኔም ደግሞ አንድ ሰው ላስገባ፣ አኬን ላስገባው። እኔ ተችላለህ እኮ አንተ ስታስገባ አኬን ላስገባው ይጠይቅ። ተችላለህ። ከዛ ማስረጃውን ታሳየናለህ። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ፣ ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለ ሴት አዘጋጅተ የንሳብ የአንተን ክፋት አጠዋለሁ እንዴ? ለጴንጤን ክፋት ኦኬ። ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ።
ያስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም። ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ቤተክርስቲያንን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ። አንተ ብራዘር ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነህ እኮ አንተ። የማይቀበር ድመት አድምጠኝ ታሜ፣ ይኸውልህ በእውቀት ወፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ። የምን ወፌላላ ነው የምትለው? ወፌላላ ማለት በእውቀት አልኩ። በምን እውቀት ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ ስመጣ አንተ መጽሐፍ ቅዱስ እውቀት ኖሮ አድምጠኝ፣ ቆይ አድምጠኝ እስኪ። አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ። አንተ እውቀት ቆይ አድምጠኝ ታሜ፣ አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ፣ ኧረ ቆይ ታሜ፣ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው፣ የሙታን ማብራሪያ አጥንት እንደዚህ አይደለም፣ አታብራራውም ነው። አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራ። ለምንድን ነው የተናደድከው? ምንድን ነው ተናደድከው? ንገረኝ። እኔ ምን እናደድልህ? አምላኬ አልናደድም። ለምን እንደምናደደው ነው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን እኔ ምን አገባኝ? አንተ የሚታይ ሙት ነዋ። ድመት ሲቀበር እንትን ሲቀበር ነው የሚያሳይ። ጌታ የተሻለ ነገር አሳይ። የአንተ አምላክ የእንትን አምላክ አሳይ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው ብዬ የምልህ ተሜ። እሺ የኔን አምላክንስ ታዲያ ጠንቋይ ብለህ ስትናገር እኔ ምንም አላልኩትም። ምን ያልኩ የኦርቶዶክስ አምናት ጠንቋይ ነው አልኩኝ? አላልኩም። አንተ የጮከው ይቺ ጥቁር ድመት ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደድኩም እያልክ እምጮኸው? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለምን አልናደድም። ለምን እኔ አንተ መዝናኛ ይኮረኩለ ነው። ካልተናደድክ ቀስ በልና እና ለኔ የሆሊ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናብህ። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልናል ለምቢባል ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኋችሁ እንደውም የምታረጋግጥልኝ ራዩ ከጌታ ዘንድ መሆኑ በደንብ እሱ ሳይሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል። ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምፅ ሪከርደሩ ድምፅ ሪከርድ አንተ አዘጋጅተህ ነው፣ ክፋት ነው አልኩ። ቪዲዮ አሳየኝ። ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ድምፁን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት፣ ዋትስአፕ ላይ የለም። ይሄንን ድምፅ ሪከርደር የብፁዕ አቡነ እንድርያስን ድምፅ ሪከርደር ያወጣው ሪከርዱን አንተ ነው ያዘጋጀው። ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ። ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምፅ ሪከርዱን አንተ ነህ ያደረግከው ብሎኛል። የብፁዕ አቡነ እንድርያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ። አድምጠኝ። ኤአይ መሆኑን መረጃ ቆይ ተደማመጥ ተሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድርያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪካርድ ያስደረካቸው አንተ ነህ ብለኛል። እሱ መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ አልጨረስኩም፣ እባክህ አልጨረስኩም። እኔ አንደኛ ይሄን ድምፅ እኔ አይደለሁም ፐብሊክ ያደረግኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት ሚዩት አድርግልኝ ወይም አንድ ጊዜ ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለግከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብላለሁ። ማስረጃው ራሱ አንተን አድርጌ አቀርብላለሁ። ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ አስታመጣ ነው ያመጣልሃለሁ እኮ አልኩ። አሁን መጀመሪያ እኔ ያለው የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ። ብራዘር አቤት ልብ በል
እሺ ልብ በል። ካልሆነ እኔ ራርቼልህ ነው በውስጥ መስመር ምን እያልከኝ እያወራኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማጠላት እንደሆነ አውጣ ማጠላት የድምፅ ቅጅ እዚሁ ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን ማውራት ትችላለህ። እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል። አሁን እኔ መጠይቅህን ከመጣልኝ በኋላ አዳምጠኝ። ላውጣት ፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ። የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ ይፈልጋል። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ለማምጣት ስድቡን ተው እኮ አዳምጠኛ እንዴ፣ እኔንም ደግሞ አዳምጠኛ እድል ውስጠኛ። አይ ስድቡን ተው ነው እንጂ አልኩህ አታውራ እኮ እኔን አዳምጠኛውልህ። ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 76 ቦታ አመልጣለሁ ብትል አላስመልጥህም። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቀ። አሁን ሶስቱንም መስመር አስይዤልሃለሁ፣ ሶስቱንም በአግባቡ። አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩት ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። እኔ እዛ ተገኝቼ የቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ። አየህ ቤተክርስቲያን ይኸውልህ አሁን የለህም ማስረጃ። አንተ ነህ ይሄን ተንኮል የሰራኸው አይደል? ስጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቅኩት ጥያቄ ምንድን ነው? አባታችን ሲቀብሩ አይቻለው። አህያም በግም በቁም ሲቀብሩ አለ። ማስረጃ አላል። አምጣልኝ ቪዲዮ፣ የድምፅ ሪከርድ አለ። እሱን አንተ ነው የምትሰራው። ቤተክርስቲያንን በጣም ስለምጠላ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም ስለ ላምጣለው። የጋዜጠኛውን እንዲሁም ኦርቶዶክሳዊ ጋዜጠኛ ነው፣ ከሱ አመጣላለሁ። አምጣልኝ። አዎ ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱን ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ፣ ታሜ ጨረስክ? አዎ ልብ በሉ። መርጌታ ማን ነው? የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረዋል። በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንዴ ጠብቆኝ ቴሌግራም ላይ ኦኬ፣ ስሙ ይጠፋኛል። ይሄ ወንድም ማለት ነው። ማ ጠንቋይ ሚስጥራ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላም እንደ ኦኬ። ስለዚህ አንተም አሁን ጠንቋዩ አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውማ። እሱ ደግሞ ያንተ ጠንቋይ ነው። ጠንቋይ ሚስጥራ እዛም ጠንቋይ ነበረ። ጠንቋይ ሆኖ ነው የመጣው። አድምጠኝ ቆይ። እሺ ቆይ አንዴ መስፍኔ ካንሳ። መስፍኔ ጠንቋይ ሚስጥራ ቆይ አንዴ መስፍኔ እየሰማኝ ነው? ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠ ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አለ። አንተን እኮ አይደለም የምልህ። ምንድን ነው የሆንከው ዛሬ? ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔ አንተ ወንድም ነኝ፣ እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስተህ በእውነት እቼ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ቀንቅናል። ጌታ ያሳየን ለኔ ነው ጥቁሯ ድመት። እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳውራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ቶፒክ አትቀይር። በቃ እንግዳው ስለዚህ ሊያስወራኝ ፈቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ኦኬ ራሱ ነው ቤት ውስጥ አሳየኝ። ወዳጄ ኧረ እባክህ ተረጋጋ። በመድኃኒዓለም እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ተረጋጋ። ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይሄ አውራ 50 ደቂቃ ሰጠው።
ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ስብከት ከሰጠኝ ሰብክበታለሁ። ምን ትሰብካለህ? ታውቀኛለህ። ኢየሱስ ክርስቶስን አዳኙን ቀበሩ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ፣ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ፣ ልብ በሉ። መርጌታ ሚስጥረ የተቀበረ ሚዲያ ላይ ወጥቶ የተቀበረ ነገር አለ፣ እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደ እሱን እንደዛ ጠይቀውም? አንድ ሁለተኛ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደ መርጌታ ጽጌን አጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ሰዎች ሁለት ወንድሞች መርጌታ ሚስጥረ የሚሆን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ አለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል፣ ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው እንዳደረጉ። ሶስተኛ የድምፅን ቅጂ እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው። እኔም ፊት ይዩት፣ የእሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር። ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝ። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ የማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል። አገራዊ ጉዳይ ማለት ነው። አድብ ልጨርስ። መስፍንን ነው እንደዛ የምትለው? ቶ ልጨርስ። ንቀትህ አየሁ አይደል? ለመስፍናውን ንቀትህ ከንፈርህ እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳጅ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው። ችግር የለም፣ እኔ መብት ነው። እና መስፍንን ያወጣው እኛ እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍኔ መጣና እኔ ቤት ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ፣ የሰጡኝን አባት ስማቸውን አልናገርም፣ አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረግኩት አለ መስፍን ፈይሳ ሮቢ። እውነትን ነው አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለሁ። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ተሜ አንተነ በኤአይ የሰራሁ ብሎኛል ያለው ሰው ማለት ነው። ያው ግን በሙቀት ነው የተናገረው፣ መረጃ አያመጣም። ልጨርስና እሰጥሃለሁ። ኦኬ አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ ቆይ አድመጠኝ፣ እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን እራሳችሁ በስንት ሚሊዮን የሚቆጠረው ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግረሃል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው ሁሉ አልሞቱም። 200 ሰዎች ፎቶን ሁሉ ጭምር አቃጥለው ጳጳሱም እንዲሞት ማነው ጠቅላይ ሚኒስትሩ እንዲሞት ኢህአዲግ እንዲወርድ ብሎ የሚለውን ነገር በሙሉ ከደቡብ ጎንደር ተደዋውላ የነበረችዋ ሴት አባቴ እያለች አወራችሁን የድምፅ ቅጂ አንተ ኤአይ ነው ብለህ እኔ ላይ ያሳብሃል። ያን ድምፅ ደግሞ ያወጣው መስፍን ፈይሳ ሮቢ ነው። ከየት ነው ያመጣው? ከጠቅላይ ቤተ ክህነት። እኔ አሁን ጥያቄ አንተ መረጃ አምጣ ምናምን ነገር ብያልልህም በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ። እኔ
እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምፃቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ ከዛ በፊት አይቻቸው አላቅም ማለት ነው። ይህን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንተ ኤርሚያስ ነው ያሰራው ብለህ ከደረስክበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ብፁዓነ ሊቃነ ጳጳሳት ጥሪ አቅርቤያለሁ። ይህንን ወንድም ተመስገንን ጥሩትና መረጃ ኤርሚያስ አበበ ነው ብፁዕነታቸውን ያስለፈለፋቸው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ቆይታሚ እንቀጥላለን። ሀሳቡ ላይ ጨርሼ ልሰጥህ ነው እያወራሁ ያለኸው ጨርሰህ ስጠኛ ቶሎ በላ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይህንን እኔ እንዳሰራሁት መረጃ አለህ አይደለ? ይህንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ ልጨርስ ታሚ ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓነ ሊቃነ ጳጳሳት ጋር ሂድ። ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ ለምሳሌ በስብሰባ አድምጠኝ ኤርሚ ሚዩት ነህ ገና ሚዩት እንደሆንክ ነው የነገርኩህ። አንድ ጊዜ ማናችሁም ሞዴሬተሮች ኤርሚያስም ሚዩትም ምንም ነገር እንዳታረጉት። አንድ ጊዜ ኤርሚያስ እኔ ነኝ እድል የሰጠሁት እስኪ በቃኝ ድረስ እየነገረኝ ነው ምላሴን ሁሉ እየበላኝ ሲጨርስ እኔም ደግሞ እስኪ በቃው ድረስ መናገር ስለምፈልግ ሚዩት እንዳታረጉት፣ ምንም ነገር እንዳታረጉት። በቃ ማንም ሰው እንዳይገባ ኮመንትም የዘጋሁትም ለዛ ነው። ይቀጥል ጨርስ ግን ኤርሚያስ ቶሎ ብላ አሳጥረው። ቴንኪው ጨርሻለሁ። ታሚ ቴንኪው በጣም ነው የማመሰግነው። አየኔ እያወራሁ ነው ግን ሞዴሬተሮች ናቸው ሚዩት የሚያደርጉት። ኤርሚያስ ችግር የለውም ሚዩት ሆንክ እኮ አልኩህ። ችግር የለም። አይተ ቴንኪው ታሚ ቴንኪው ኦኬ ምልክት አንደኛ አሁን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዲግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው ቆይ አድምጠኝ ኤአይ ነው ተብሎ ሲባል ማለት ነው የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው ተሜ 2020 ላይ ነው። ኦኬ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄንን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን እንደዚህ አድርጎ ቤተክርስቲያንን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገር እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ ኤርሚያስ ድል ስጥኝ በመድኃኒዓለም ለጨርስ። ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ አድምጠኝ እያልኩ ያለሁትኝ ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዲግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተ ክርስቲያኒቱ ቆይ አጥበይ ቤተ ክርስቲያኒቱ ምንድነው ኤርሚያስ ወይኔ ብቻ ልዘምር ጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እንኳን 50 ደቂቃ አይደል 7 ደቂቃ እንኳን አላወራሁም። በየማከል ትገባለህ ምላሴን በላኝ ትላለህ። አየህ እማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪ በቃ ልነግርህ ፈልጋለሁ።
አድመጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላይ በለህ ትላለህ። አንድ ሰው አረገ ነገርኩኝ። ኤርሚያስ የምናገረው ነገር ቆይ አድመጠኝ። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው ኤርሚያስን ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ። እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ። ኤርሚያስ እኔ መረጃ አለኝ ብለሃል። በኤአይ ማሰራቱን መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዲግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው ጠቅላይ ቤተ ክህነት ግቢ ውስጥ ከዛቸት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዲግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ። በስሜት ማውራት አይደለም ተሜ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ ምልህ ይህኝን የሚያክሉ ትልቅ የቤተክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው ብፁዕ አቡነ ገብርኤል ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግሯቸዋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙም? ኤርሚያስ እንዴት አወከ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወክ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይን አይኔን እያየ አውራኝ። ለምን አልተገኙም? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥርን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳምጥ። ኮመንት ከፍታለሽ። እንዴት ነበረ? ኮመንት ሴቲንግ ውስጥ ይገባና ኮመንት ክፈቱ ሞዴሬተሮች። እናንተ እንትን ሊጠፋብኝ ነው እንዴ? ይህንንማ እንዳልነግረው አሁን መጣል። ክፈቱ። ተሳስቼ ያጠፋሁት። እሺ እንትን ሚዩት አያድርጉኝ ሞዴሬተሮች። ተሜ እኔ በጣም ሚርሚ ኧረ በጌታ አድርገውኝ ከፈትኩትኝ። እኔ በጣም ስነ ምግባር ያለኝ ሰው ነኝ። በቃ አሁን ወደ ሀሳቤ ልሂድ። የመጀመሪያው ጉዳይ ስትመጣ አየህ ሞዴሬተሮች እንደዚህ ነው የሚረብሹ። ከታች አንድ ጊዜ በቃ ማናችሁም አንተ ብቻ ክፈተው፣ እነሱ ይተውት። በቃ የመጀመሪያው ጥያቄ ለአንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጥም፣ አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧት ማቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይህንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይህንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምን እንደው ማልሄደው? ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ተሐድሶአውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቱቡ እየተሯሯጠ መረጃ ወጣውም ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የእናንተ ድራማ ነው። ለምን ቢባል
ክፋታችሁን ጠንቅቄ አውቀዋለሁ። የእናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አውቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጭር የነበረው። አመጣውም ያልከው ደግሞ ጋዜጣ በዚህ ጋዜጠኛ በዚህ ጉዳይ አመጣው ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት አያ። ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለው መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተክርስቲያንን ለማጥላላት ቤተክርስቲያንን ለማጠልሸት አንዲቷ የጌታ ቤተክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተክርስቲያን ልክና ልክ ስለሆነች ቤተክርስቲያን አድንግጥ። በጠላት ሽብር በውሸታሞች መሪጌታንን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ የምነግርህ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣልህ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርተሃል እኮ። አየህ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ ያውቀዋል። ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትል ሌሊት የተናገሩትን ጠዋት ትነግረናለህ። ጌታ አሳይቶኝ ብለህ ከዚህ ውጪ ምን ትነግረናለህ? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረንን አንተ ጠዋት 2 ሰዓት ላይ ለእኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ ማረጃ እሰጥሃለሁ። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውዬለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትሳፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላደርግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት።
ተሜ እንግዲህ ቲክታክ ፍሬንዴ ነው ምንድን ነው የምትለው? እኔ ሼር ላድርግ ልጻፍለት? ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደወልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው? ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ። ሂድ ወዳጄሽ ሂድ። በጨርሰዋ መስፍን ፈይሳ ሮቢ ነው ጴንጤ። አሳየኝ ፎቶን፣ እኔም ላሳየ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው ብለሃል። አንድ ጊዜ ላሳየ። እንግዲህ የስም መመሳሰል ከሆነ ልክ ካልሆነ ግን አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ፣ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ፣ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አልኩኝ። አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ እግረ መንገዱን ጨረስኩ። አትንገረኝ፣ እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳ ማለት ግለሰብ እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ። ክርስቲያን እኮ እውነት ነው። ክርስቲያን እኮ ነኝ። ችግር የለም ብራዘር፣ ያየን እኮ። እኔ ግን ሁለቴ ደውዬ ኧረ እባክህ አውራ ብለኸኝ፣ ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለ ጮኸ አይደለም ክርስቲያን። ነገርኩት እኮ ጨረስኩት። እሺ ቱዴይ ሁለቴ ደውዬለታለሁ፣ አላነሳ። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም እሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል፣ እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ፣ ላውራበት ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ተሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶኩ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ፣ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩት መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዝኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰበከ ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩህ እኮ። በመዝሙር የሚፖስተውን በጴንጤ መዝሙር ኦርቶዶክስ ሳይሆን የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ፍሬንዴ እኮ ነው ቲክታክ ላይ። አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ
ታዳምጣለህ ግን አትፖስት። አንተ ጨዋና አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትኮመኮመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን ግለሰብ አናውራ። የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ ያገኘው። እኔ ለምን ፈልግልሃለሁ? እኔ ብፁዕነት አንዱን ብከፍት በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለግ እዚሁ ፐብሊክ ታደርገዋለህ። ቴንክ ዩ። አድመጠኝ። ቆይ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ የመስፍን የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቁረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም ታወጣዋለህ። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ታሜ ፊትህ ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቆጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም የምኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጣው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው። እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ ሃይማኖት ተቀናርጎ የብፁዕ አቡነ እንድርያስን አዳምጠኝ። ይኸውልህ እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ ልወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቁ ማስረጃ ከኔ ጋር ነው የምታወራው ወዳጄ። የምታወራው ሰው ታሜ በጣም ተረጋጋ። በጣም ተረጋጋ እኮ የምታወራው ሰው ማስረጃ ከሌለ ወጥተህ ሮጠህ እንደለማደ ቤትህን ትከፍታለህ። ቆይ አድመጣኝ ታሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማደ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊትህ ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታን ያሳየ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅን አፈቀኛል አልኩ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው። ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለም የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነው። እና ለምንድነው የእሱን ድምፅ እንዲሰማ ያልፈለግከው? እኔ አይመቸኝም። አሁን የእሳቸው ድምፅ ነው በዚህ ሰዓት መፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ፣ ጌታ ምስክሬ። ምን ዘግይተህ ቪዲዮውን ይኸው ብራዘር፣ አሁን የጠየቁት ዘግይተህ ቪዲዮ መልስልኝ። ኤርሚያስ እባክህ። ስለዚህ ዕቃ ጨዋታ አይደለም የያዝ ነው የምጠይቅህ። አልፈልግም የእሱን ድምፅ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማነው የፖስተው የሚለውን ነገር እናያለን ከአንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግ ነው። የእሳቸውም እኔ የእሱ ድምፅ መች ናፈቀኝ አልኩ። የመስፍንን ድምፅ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራኸው ነው አለኝ። የመስፍኔን ላሰራ ስል የእሱ ድምፅ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። እንደ ጥቁሯ ድመት ነው ያስቆጣው። አየህ መንፈስ እኔ አልነቀልኩም። ማን ያስወረደኝ? ሞዴሬተሮች አስወርደውኝ ትጫወት። ሞዴሬተር ይነግረኝ ነበራ። ማንም አልነካ። ሞዴሬተር ማን ያስወጣ? ራስ ወይ አንተ ወይ ሞዴሬተሮች? ለምን ማስወጣ? እኔ እንዲህ ጉሮሮና ማስረጃ እየጠየቅኩ ለምን ማስወጣ? ለምን እወጣለሁ? ራስ ወጥቷል። ኤርሚ ጻድቅ ሰው ከኃጢአተኛ ሰው በትልቁንና አሳየኝ ቪዲዮ ነው።
ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም፣ ጽድቅም ከአመፃ ፊት አይሸሽም። ውይ እኔ ራሴ በክርስቶስ ኢየሱስ የጸደቅኩኝና የዳንኩኝ እኮ ኦርቶዶክሳዊ ክርስቲያን ነኝ። አዎ የክርስቶስ ወታደር ነው ያገኘው እዚህ ብራዘር። ለምን ወጣለ? እኔ ደግሞ ተመስገነኛል። እኔ ለክርስቶስ ኢየሱስ ወታደር ሆነ ልንገር። እኔ በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ ኦርቶዶክሳዊ ክርስቲያን ነኝ። ምን ሆነ ነው የተናደርከው? ተምዬ ለምን እንደምናደድ ይኸው መልስ እኮ ነው የመለስኩልህ። የሚያጸድቅ የሚያድን እውነተኛ የሆነውን ሃይማኖት ላይ ያለውን ኦርቶዶክሳዊ ክርስቲያን ፊት ቀላ እኮ ጌታ ምስክር ፊት ሁሉ ቀላ። አንተ ምንድነው ኤርሚ ሌላ ቃል ፊት ቀላ ስትለኝ በሌላ ሀሳብ እንዳልሄደ ይሄ ደብተራ መንፈስ በእውነት አግኝተዋል ማለት ነው። ምን ሆነ ነው እንደዚህ ብቻ መልስ ቶ ችግር የለውም። የሰራ አንተ ያን ያህል ደቂቃ ስታወራ ዝም አልኩ። እኔ ማውራት ሲጀምር ግን በጣም ተናዳል። ማስረጃውን ቪዲዮን ብቻ ክፈት ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብላ ያልከኝ እኔ እዚህ በየመካከል ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ እዮብን ካስወረድከው ቆያለሁ፣ ካልሆነ ኑ ወገኖች እኔ ጋር እኔ እናንተ ብቻ ነው እዮብ የማይወርድ ከኔ በተሻለ ትችላለህ። እኔ እናንተ እንድናወራ ግን ከፈለግ የመስፍኑን ዘይት የጠጣ በቃ ስለዚህ ቴንክ ዩ